አላህ አይደለም ምንም ፖለቲካ አትፍራይ። እኔ ባለፈው እኔ መልስ ሰጥቻለሁ። አይደለም ልጠይቃት። እፎይ ጸልይልኝ። እሺ ኢየሱስ ጌታ ነው። ድጋሚው አንዴ። የክርስቶስን ስም የሚጠራ ሁሉ ይድናል ይላል። ኢየሱስ ጌታ ነው። ወደ ብርሃኑ ያምጣሽ፣ ወደ እቅፉ ይመልስሽ፣ ከጨለማ ያውጣሽ። አንቺን ብቻ ሳይሆን ከስራ የሚያዳምጡትንም ብዙዎች አሉ ልባቸውን አጠንክረው ዝም ብለው በልህ የሚከተሉ እውነት እየተገለጠላቸው እውነትን እያዩ በጭፍን የሚሄዱ አሉ። ዘወትር እጁን ዘርግቶ ክርስቶስ ወደ እቅፉ ይስባችሁ ዘንድ አሜን 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 አሜን። ለቪኪ ላኪለት ሌላ ቪዲዮ ልክለታለሁ። አሪፍ የሼህ ፓምበር ዜኔ እሱ በጣም ዘግናኝ ነው። ድምፅ ትንሽ ከራሱ ነው እና እኔ እንቃበለታለሁ መሸፈን አለብኝ። እናትና አባቴ አንድ ላይ ነው የሚኖሩት። እሺ ግን እኔ ስወልድ እንካህ አላደረጉም ነበረ። እሺ እኔ አሁን በሱ መሸፈን አለብኝ። ያዘው ጥያቄዋ ያለ ኒካህ ወላጅ ያዘው። ሎክ አባትና እናቴ አብረው ነው የሚኖሩት። በደንብ አስተውሉ ያለችው አባትና እናቴ አብረው ነው የሚኖሩት። እኔ ከአባቴ መሸፈን አለብኝ ወይ? ምክንያቱም አባትና እናቴ ከመጋበታቸው በፊት ነው እኔን የወለዱት። አሁን አባቴን መሸፈን አለብኝ ወይስ እሱ እኔን ማግባት? ልጁ ነኝ ልጁ አይደለሁም። ልጁ ካልሆንኩኝ መሸፈን አለብኝ ወይ? እኔን እንትን እንዳይወሰወስ። ልጁ ከሆንኩስ መሸፈን እንደ ኖርማል አግብቶ እንደወለደኝ ነው ወይ የሚታየው ብላ ጠየቀች። ቀጥል ምላሹ። አንድ ነገር ቆይ መልበስ መወሰስ ብቻ ነው እንደሚሸፈን እሺ እኛ አሁን በሱ መሸፈን አለብኝ። ያቺ ልጅ ምንድነው ጥያቄዋ? ያለ ኒካህ ወላጆቼ ወለዱኝ፣ ያለ ጋብቻ ያለ ኒካህ ወለዱኝ። ስለዚህ አሁን ኒካህ ለባሽ ነኝ፣ ከአባቴ መሸፈን አለብኝ ወይ ነው እያለች ያለችው። ስለዚህ የተወለደችው ሴት ያለ ኒካህ ለወለዳት አባቷ አጅነቢ ትሆናለች ወይ? አዎ አባቷ አይደለም። ሸሪዓዊ አባቷ ባለመሆኑ አይገባው፣ በመሆኑ ልትሸፈኝ ይገባል ነው። ኦኬ ሎክ ምን አለ? አባትሽ አይደለም ልትሸፈኝ ይገባል። አጅነቢ ተሱ መሸፈን አለብሽ። የሚሸፈኑ ሴቶቹ ከማን ነው? ሊያገባቸው ከሚችል ነው። አባቷ ቢሆን ኖሮ አትሸፈንም፣ ስለማያገባት አባቷ። ወንድሟን ቢሆን አትሸፈንም፣ ስለማያገባት ወንድሟ። ከሚያገባት ግን ትሸፈናለች። ስለዚህ አሁን እሱ የወለዳት አባቷ የወለዳት ማለት ነው። እናትና አባቷ ከመጋባታቸው በፊት ልጅቷን ወለዱ፣ ከዛ በኋላ ተጋቡ። አሁን መሸፈን አለብኝ የለብኝም? አባቴ ነው አይደለም? አባትሽ አይደለም፣ ከአባትሽ መሸፈን አለብሽ። ንብረትም አትወርስም፣ በሱም አትጠራም፣ ተሱም መሸፈን አለባት። ጋይድ ድምፁን ልክፈተው። እሺ የተወለዱ እህትና ወንድሞች የተወለዱ ወንድሞችስ እንዴት ነው የሚታዩት? አሁን ከሱ የተወለዱ እህትና ወንድሞች አሉ፣ እነሱንስ እንዴት ነው የሚታዩት? ከሱ የወለዱት ማለት እሷ ከሰለመች በኋላ እሱ ጋር ቀጠለች አይደለም። እሱ የወለዳቸው ከሌላ ቦታ የወለዳቸው ወንድሞች አሉ። እነሱ እንደ አንድ ኢትዮጵያዊ ዘመዶችህ፣ ጓደኞችህ፣ የሀገራዊ ወገናዊ ካልሆነ በስተቀር ምንም ግንኙነት የለህም ማለት። አይወርሱህም፣ አትወርሳቸውም። ሴቶች ከሆኑ ልታገባቸው ትችላለህ። በፍጹም አይሆንም። እዚህ ጋር ቪኪ ያዘው ቪኪ ያዘው በደንብ አስተውሉ። አባትየው እንግዲህ ከሌላ ሙስሊም ካልሆነ ሴት ወልዷል አባትየው። ሙስሊም ካልሆነ ሴት ወልዷል አባትየው። ወንድሞች እህቶች አሉት በአባቴ የሚገናኘው። እንግዲህ ሼኩን ደውሎ አባቴ እና ሙስሊም ከመሆኗ በፊት የተወለዱ ልጆች አሉ፣ እነዛ ሰው ልጆች ለኔ ምን ናቸው የሚል ጥያቄ ነው የጠየቀው ለሼኩ ማለት ነው። ስለዚህ እንደ ማንኛውም ኢትዮጵያዊ በኢትዮጵያዊነት እህትና ወንድም ናቸው እንጂ ልታገባቸው ሁላ ትችላለህ ነው ብሎ ፈትዋ የሰጡት። ይሄ በጣም አስደንጋጭ ነው። ያ ምክንያት አሁን እንደውም እኮ ቀላል ነው። አባቷን እኮ ነው ተሸፈኛ ያላት የመጀመሪያው። እንደውም ይሄ እንዴት
የኛው ከባድ ነው ያኛው ቀላል ሊሆን አይችልም። which is የምትሸፈነው ሊያገባት የሚችልን አካል ነው። አባትሽ አይደለም ንብረት አትወርሽም፣ ተሱም መሸፈን አለብሽ። የኛው ደግሞ ምንድነው ወንድሞች አሉኝ በአባት የምንገናኝ ምን ናቸው ሲል እንደ አንድ ኢትዮጵያዊ ሰው ናቸው እንጂ ምንህም አይደሉም። ንብረት አትወርሱም፣ አይወርሱም፣ አትወራረሱም። ሴቶች ከሆኑ ልታገባቸው ልትጋቡ ትችላላችሁ። ይሄ ምድራዊው ነው። በሰማይ ደግሞ ስንሄድ ገሃነም ይገባል ሊቃለው ልሹ አዳምጡ ስትባሉ የማዳመጥ ችሎታ ተጠቀሙ። የምትጠየቁትን ፕሪሳይስ በሆነ ሁኔታ መልሱ። ካልመለሳችሁ አትጩሁ። ቤታችን መጣችሁ በተቻላችሁ መጠን ለማዳመጥ ሞክሩ። አሌስ ከስር ሆነው እንደሚያዳምጡት ከስር ሆናችሁ ትማራላችሁ። አይዳ እንኳን ደህና መጣሽ። አይዳ ዛሬ ምንድነው ዝም አልሽ? በሰላም ነው? ኦኬ። አብዱል ፈተና አይ ቲንክ አብዱል ፈተና ነው የሚለው ፈታ ቅድም ቃል ሲናገር ነበር። እህቱን ማግባት ይችላል ሲል ነበረ። ጓዳ ተረጋጋ። እህቱን ማግባት ይቻላል እህቱን ማግባት ይቻላል ነበር። እሱ ያሰኝ የት ነው እንደዚህ? መልካም ያለ ኒካ የተወለደ አባት አለው? ተጠየቅም ያን እህት ነው ያልከው። ቅድም ቃል በቃል ያልከውን መልስ። አታውቅም። ያለ ኒካ የተወለደ እህቴን ማግባት እህቴን የስጋቴን ብሏል። የስጋቴን አግባ የሚለውን ቦታ አያሳየኝ። ቀጥታ ቃል በቃል አሳየኝ እኮ አሳይ። አውጣ አውጣ። እሺ አሁን የተጠየቀው መልስ። ቅድሚያ የተጠየቀው መልስ። መጀመሪያ መልስለት። አሁን እህት ብለህ ጠየቁ መልስልኝ። ለምን ታጭበረብራለህ? ሴቶች ፕሊዝ ጭንቅላት የሌለው የማታመልኩ አካላት ጭንቅላት አልባ የምታመልኩ ጭንቅላታችሁ እናንተ ቢያንስ ተጠቀሙ። ያለ ኒካ የተወለደ ጭንቅላት የሌለው የሚያመልኩ እንደዚህ ናቸው። ስርዓት የሚባል ነገር አልፈጠረም። ያን አልተጠየቅም። የስጋ እህቴን ብሏል። የስጋ እህቴን ያገባል የሚልበት እስልምና ውስጥ ፕሊዝ ያንን ቦታ ወጣ። ቆይ በይ ኖ እንትኑን ክፈተው ቅድሚያ። ፈተዋን አንዴ ክፈተው ቅድሚያ። አዳምጥ። ከመጽሐፉ በመጀመሪያ እንትኑን ክፈተው። ኦልራይት በራስህ ሼኮች ምላሽ እንስጥ ቅድሚያ። ከዛ ከመጽሐፉ ምን ይጥላል? ወንድሞቼስ እንዴት ነው የሚታዩት? አሁን ከሱ የተወለዱ እህትና ወንድሞች አሉ። እነሱንስ እንዴት ነው የሚታዩት? ከሱ የወለዱት ማለት እሷ ከሰለመች በኋላ እሱ ጋር ቀጠለች አይደለም። እሱ የወለዳቸው ከሌላ ቦታ የወለዳቸው ወንድሞች አሉ። እንደሱ እንደ አንድ ኢትዮጵያዊ ዘመዶችህ፣ ጓደኞችህ የሀገራዊ ወገናዊ ካልሆነ በስተቀር ምንም ግንኙነት የለህም ማለት። አይወርሱህም፣ አትወርሳቸውም። ሴቶች ከሆኑ ልታገባቸው ትችላለህ። በፍጹም አይሆንም። እዚህ ጋር ግንኙነት የለም። እና እነዚህ እህቶቹ ናቸው በሱ ያሉ ቤተሰቦች። ኦኬ